ምንም ደስ እያለኝ አይደለም ማለት ቢያንስ ባለፈው ከነበረችበት ካልጋም በእግሯ መንቀሳቀስ እየቻለች ነው ምናምን ለውጥ አለ ተስፋውን እየሰጠን ያለው ግን በጣም ነው ሰውነቷ የሚቀዘቅዘው ምግብም እንዳልከው ብዙ እየወሰደች አይደለም መድኃኒቱ ደግሞ በደንብ ይፈልጋል ሰው ነገር የሰው ነው በቃ ልክ ነሽ እኮ ሀሳብሽ ተረድቼሻለሁ አሁን አንቺ እያልሽ ገብቶኛል አንቺ እያልሽ ያለሽው በቃ እንርዳ የሰው ብር ነው ግን የሰው ብር እንንካ ሳይሆን እነዚህ ሰዎች ተቸግረዋል እንርዳም ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም ደህና ነን አይኑ ጠፍተናል ሰሞኑን ግን እንግዲህ ለቪዲዮ ለማቅረጽ ነው የሚመች አይነት ሁኔታ ውስጥ ስላልነበርን እንዳያችሁት እንግዲህ ወንድማን ፈተነዋል ወንድማን ናትያ ስሙ ፈተነዋል የፈታነበት ምክንያት እንዳያችሁት ነው ላይክ ቼክ አድርገን ነበር የምርመቱ ታማለች ስለዚህ እሱ ወደኛ የመጣበት መንገድ እንደዛ እንድናደርግ የሚያደርግ ባይሆንም ግን አሁን ላይ እሱ ላጠፋው ቅጣት እሷ መቀጣት ያለባት አልመሰለኝም ለዛ ባንድም በሌላም እህቱም ትሆን ወይዘር ሚስቱም ትሆን ያክስትም ልጅ ብቻ ምንም ትሆን ሰው በመሆኗ ብቻ መትረፍ አለባት መዳን አለባት በዛ ላይ ወጣት ነች ምናምንና ያንን ለማድረግ ነው አይ ቲንክ ኮሜንት ላይ ብዙዎች እየተቆጡ ነበር ካንተ ጋር ስንጨቃጨቅም ነበር ከቪዲዮ ውጪ እኔ የይሳቅ ብር ይሰጥ ምናምን በሚለው እኔ አልታየኝም ማለት ገንዘብ ቁስ ነው አይደለ በቃ የሆነ ሰው ባስፈልገው ሰዓት ላይ ካልተገለገለበት ምንድነው ተቀሙ በዛ ላይ የሆነ ሰው ልስጥህ ያልከው አልፈልግም ብሎ ትቶ ይሄዳል እዚህ ጋር ደግሞ ያ ገንዘብ የሚያስፈልገው ሰው አለ እኔ ከኪሴ ላለማውጣት ወይም ደግሞ አንተ እንዳታወጣ አይደለም ያቀማችንን እናድርግ አሁንም ያረግን ያለን አይደለ ያቀማችንን እናድርግ ነገር ግን አስፈላጊ ከሆነ በቃ ይሄ ብር ሬዲ ያለው እሱን እንጠቀም ነው አንተም እኮ አትጠቀሚ ብለኛል ካንተ ጋር ረጅም ሰዓት ተጨቃጨቀ ከይሄ የሰው ብር አንስቶ ለመስጠት ምናምን አይደለም ብዙ በኔጌቲቭ የተረዳችሁ ሰዎች አላችሁ እኔ የሚያቅመኝ አረጋለሁ አንተ የሚያቅመኝ ታረጋለህ ከዛ ባለፈ ግን እዛ ጋር የተቀመጠ ብር ይያለ እጃችሁን ዘርጉ ብዬ ቤተሰቦች ጋር ወር ደግሞ ሌሎች ሰዎች ጋር ማስቸገር መቻል የለብንም በቃ በምንችለው ነገር እናደርጋለን ከዛ ባለፈ ግን አስፈላጊ ከሆነ ያ ብር አለ ነው ነገ ከነገ ወዲያ ብሬን ብሎ ሊመጣ ይችላል አው ሊመጣ ይችላል ግን ተደጋጋሚ ሊስጥ ብያለሁ እኮ ይሄ ልጅ አይደል ተደጋጋሚ ቴክስት ያረኩበት ፕሌስ አካውንትን ያልኩበት የደወልኩበት ቪዲዮዎች ቼክ ማድረግ ትችላላችሁ ኢቨንት ቶ ሲወጣኔ ገንዘቡን አይደለም ለዚች ገንዘብ ምናምን ብሏል ለሱ እዚች የሆነችው ገንዘብ ለሆነ ሰው ግን ህይወት ሊያድን ይችላል እዚህ አልፈልግም ብሎ እሱ ትቶት ነው እሱን የሚያውቁ ጓደኞቹን የሚሉ ሰዎች ናቸው አይደል እዛ ደረጃ ድረስ የመጡት እስኪ እርግጠኛ ነው በመጀመሪያው እሱ አልፈልግም ማለት አይደል ከዛ በኋላ የሚመጡት ሰዎች ያው ልክ እንደዚህ አይነት ሰዎች ናቸው ይሄ እንግዲህ በአጋጣሚ እህቱም ታማ ያለውም ነገር ሪያሊቲ መሬት ላይ ያለው ነገር እውነትም ስለሆነ በሚል ከራሳችን አይገማ ከሰባይነት ስለሚሰማን ከራሳችን እንርዳው በቃ ማድረግ ያለብን እናድርግ አንቺም እኔም ያለውን ነገር አገጫጭተን ከዛ በኋላ እሱ ቤተሰቦች ይኖሩታል ምን ይኖሩታል ብዙ ነገር አለ ስለዚህ እንጃ እኔ ምንም አልታየኝም
የእሱን ብር መንካት ነው ምንም ነገር በቃ የሰው ነገር የሰው ነው በቃ ልክ ነሽ እኮ ሀሳብሽ ተረድቼሻለሁ አሁን አንቺ እያልሽ ገብቶኛል አንቺ እያልሽ ያለሽው በቃ እንርዳ የሰው ብር ነው ግን የሰው ብር እንንካ ሳይሆን እነዚህ ሰዎች ተቸግረዋል እንርዳም ያ ደግሞ አልፈልግም ብሏል እኔ ደግሞ ሪስክ ውስጥ እንድትገቢ አልፈልግም በቃ ከዛ እሱ አሁን ይሄ ልጅ ሌላ ቤተሰብ ይኖረዋል በቃ እነሱም የሆነ ድጋፍ ሊያደርጉለት ይችላሉ ከዛ ባለፈ ደግሞ በቃ ከኛ የሚጠበቀው እናድርግ ስቴፕ ከዛ በኋላ እሱም በራሱ ደግሞ ሌላ ነገር ያርግ ይሄ ሰው ገንዘብ ነው ሌላ ታርጌት ውስጥ እንድትገቢ እኔ አልፈልግም ወስደን እንሰጣለን ፈልገን ምን ብለን ምን ፈልገው አሁን በዚህ ሰዓት የሱ ብር መውሰድና ለመውሰድ የሚያሳስበኝ ይመስላል እኔ ተወስድ ያለሽ አላልኩም ማስቀምጠሻል እኮ ስቲል ነው ብሩ ተቀምጦ የሱ ብር መውሰድ ስለ ለእሱ መጥቶ እኛ ጋር ብሩን ይውሰድ አይውሰድ እኮ ነው ያሳስበኝም የሆነ ሰዓት ነበር የሚያስጨንቀኝ በቃ የሰው ብር ነው አካውንት ይቀመጣል ከዛ በቃ ሲመጣ ይሰጣል የሰው ብር ነው በቃ አለቀ እሺ ልጅቷ አሁን ለምሳሌ ማለት ነው አይ ቲንክ 2 ቀን 3 ቀን ነበረች ሐኪም ቤት ማድረግ ምን ይችላል ነገር አድርገናል ህክምና ምናምን ቀጣይነት የሚፈልግ ህክምና ነው አይደል 2 ቀን በ3 ቀን እየሄድሽ መታከም መቻል አለበት እስኪመጡ ድረስ ነው ባይዘው ቪዲዮ እየቀረጽን ያለነው እነሱ ቤት አካባቢ ነው ያለነው ሲመጣ እንግዲህ ያለውን ነገር ታያላችሁ ልጅቷን ቀጠሯቸው አይደለም ዛሬ ነገር ግን በቃ ባካችሁ ሐኪም ቤት ኑና እንውሰዳት ከቻላችሁ ብሩን ስላለ ነው ተነስተን የመጣ ነው በቃ ብሩ የተባለውን ነገር በቃ እርሹ የሰው ብር ነው በቃ አለቀ አንነካ በቃ ማለት እዚህ እሱ ለሱ ብለ ሌላ ሪስክ ውስጥ አንገባ እስካሁን የገባሽ አቅማችን በላይ ከሆነ በቃ እኛ መርዳት ያለብንን ነገር እንረዳለን አይደል አሁንም እየረዳን ነው ከዚህም በኋላ እንረዳለን አቅማችን በፈቀደ ነው በቃ ከዛ በኋላ እንጃ ሌላ ነገር አስፈላጊ ነው ይያልስ እስኪ ለማንኛውም እስቲ በቃ ይምጡና ልጆቹ ከዛ በኋላ ያለውን ነገር አብረን መና ይሆናል አይ ቲንክ አሁን ሐኪም ቤት ነው እንደነወስዳት የፈለገው ደርሰናል ከመጡ በኋላ ተመልሰን እንመጣለን እስከዛ ድረስ እስኪወጡን ጠብቃችሁ እየመጡ ነው እኮ እዛው ጠብቁኝ ብሏል እሱ አይዶን ነው እንድንገባም አልፈለገም ግን አላውቅም አረ ችግር የለም በቃ እኛ መርዳት እስካሁን እየረዳን ነው አሁን ከዚህ በኋላ እንረዳለን እቻልነው መጣ በቃ አለቀ እስቲሽ እንግዲህ ቤተሰቦች ሲመጣ ያለውን ነገር አብረን እናያለን እስከዛ ሰላም ቆዩ እሺ ቀስ በቃ አንተ በዛ ነው እንዴት ነሽ? ሰላም ናችሁ? አለው ዛሬ ቀጠሮ የላትም ነው? ዛሬ አላት ያው በየሶስት ቀኑ ትምጣ ስላለ ዛሬ አላት ኮበቃሽ ሰዳት እሺ እንላለን ሌላ ያው ባለፈው የተሸተን እንደዛ ሆነ እኮ ቢኖራትም ግን ተከታተል ብሏል በየሶስት ቀኑ እየመጣች አይዞሽ ያው ወጪ የተላከው ውጤት ስላልመጣ መቼ ነው እሱ ውጤት አንድ ወር ሁላ ሊቆይ ይችላል ብለዋል እስከዛ ድረስ ውጤቱ ነው እሷ እዚህ ያለውን ነገር ተከታተልና አው ደግሞ አሁን በየሶስት ቀኑ ማለታቸው ትንሽ ይከብዳል በየሶስት ቀኑ
ምንድነው መድኃኒቱ የከበዳት ነው እሱ እያየሽ ነው ያለው እስከመቼ እናንተ እንደምናስቸግር አላውቅም አይ እንግዲህ በቻልነው መጠን አለን እንግዲህ አቅም በላይ እንደዚህ ራሱ እኮ ልትሄድ የቻለችው እኮ በእናንተ ጥረት ነው ምግብ ግን እየወሰደች ነው አልፎ በቃ ትንሽ ፈሳሽ ነገር ምናምን እንደዛ ነው እንጂ ምግብ ትንሽ ያ መድኃኒቱ ደግሞ ምግብ ይፈልጋል ምትወስደውም እዛም አሁን ሄዳ የሚደረግላት ህክምና ከባድ ነው በደንብ አለበለዚያ የባሰ ነው እየደከመች የምትመጣው ኧረ አሁን እግዚአብሔር ይመስገን አሁን ደህና ነች ያው ባለፈው የተሻታል እንደዛ ስትሄዱ ግን አሁን ደህና ነች እኮ ይመስገን ግን ደግሞ በጊዜ ሂደት እንትኑ እዚያን ህክምናው እየወሰደ ስትመጣ እየተሻለ የሚመጣው ይመስለኛል እንደ እግዚአብሔር ፍቃድ ይሻላል ነው መድኃኒቱን ከወሰደች ምናምን ይሻላታል እግዚአብሔር አለ በኢየሱስ ቀኑ ከተተሏን ማየት አለብን ያለችበት ሁኔታ ማየት አለብን ብሏል በጣም ተቀዛቀዘው ግን በጣም ነው ተቀዛቀዘው ጀምናምን አሁን ደህና ነች እንደው ይኸውልህ አሁን ትልቁ ነገር አንተ መጠንከር አለብህ አንተ ስትጠነክር ነው ሳልጠነክር የምትችለው ከዛ ባለፈ ስለ ህክምናው እንግዲህ አሁን በ3 ቀንም ቢሆን በቀንም እዛም ተተኛ ቢባል እኮ ምንም እንትን ልንል የምንችለው ነገር የለም ስለዚህ አትሊስት 2 ቀን ቢሆን በ3 ቀን እንግዲህ አለን በተቻለን አቅም ምንችለውን እያደረግን እንትን እንላለን እግዚአብሔር ይማራት አሜን ነው እናንተንም ማስቸገርኩኝ ፈጣሪ እንግዲህ ወለታ እንደሸርልኝ ችግር የለውም እሷ ብቻ ተዳና አሁን ትልቁ ነገር ለመመሰጋገንም ለመወቃቀስም ከዳነሽ በኋላ ይደርሳል ግን አሁን ውጤቱ ይሄንንስ ማናየበት እዚህ ደረጃ እኮ የደረሰችው በእናንተ ምክንያት ነው ውጤቱ ቶሎ ማውጣት የሚችልበት ሁኔታ የለም ያው እነሱ በመጣ ሰዓት እናሳውቃቸዋለን ያሉት ቢያንስ 1 ወር ይፈጃል ብለውናል አባ ሌላ ቦታ ነው ሰዳት እንዴ ሌላ ቦታ ነው ሰዳት እንደሆነ ውጤት 1 ወር ድረስ ጠብቀ እስከዛ ድረስ ከዛ በኋላ እንኳን ምን አይነት ህክምና ማድረግ እንዳለባት ሌላ ቦታ ተታይ ነው እኔ ጃሚ ግራ ገባኝ ሌላ ቦታ ብንወስዳት ሌላ ይሆንብን ውጤቷ እንዴት ተልኳል አሁን ገባኝ ግን 1 ወር ሙሉ ከሳምንት በላይ 15 ቀን በላይ ይቆያል እንደዚህ አርጀንት ለሆነ ነገር እስኪ ወይ እናናግራቸው የሆነ መፍትሄ እንፈልጋለን ነው ማለት እንዴትና በቀጠሮ መሰረት ከዛ ውጤቱ መፍጠን የሚችልበት መንገድ ካለ አሁን እኮ ቢያንስ እዚህ ጋር ጀስት ትሪትመንት ነው እየወሰደች ያለችው ውጤቱ ታይቶ ነው ሌላ ህክምና መውሰድ አለባት ወር ሰርጀሪ ማድረግ አለባት ወር ደግሞ ምናምን የሚለው ነገር ለመወሰንም መድኃኒቱንም ያዘዙላት እኮ አሁን ባለችበት ሁኔታ ላይ ነው እሺ ምን ታስባለህ አንተ አይሻልም ወይ ሌላ ቦታ አይ ነው ወጪው ሊበዛ ይችላል ምናምን ሌላ ቦታ እንዳዲስ ነው ህክምና ልታደርግ የምትችለው ግን እሺ በዚህ ሁኔታ 1 ወሩን እንታገስ ነው የምትለው ያማ ከባድ ነው ወይ እንዳልሽው እናወራቸውና እነዚህኞቹ እኮ አሁን ቀጠሮ አንተ ነህ ልታወራቸው የምትችለው እኛ መግባት ነው አንችልም ምንም ደስ እያለኝ አይደለም ማለት ቢያንስ ባለፈው ከነበረችበት ካልጋም በእግሯ መንቀሳቀስ እየቻለች ነው ምናምን ለውጥ አለ ተስፋ አሁን እየሰጠን ያለው ግን በጣም ነው ሰውነቷ የሚቀዘቅዘው ምግብም እንዳልከው ብዙ እየወሰደች አይደለም መድኃኒቱ ደግሞ በደንብ ይፈልጋል በደንብ ምግብ መውሰድ ምግብ ፈሳሽ ነገር ምናምን መውሰድ በደንብ ይፈልጋል እንደዚህ ባለችበት ሁኔታ ላይ 1 ወር ታግሶ ጠብቆ የሆነ ነገር ማገገም ማትችልበት ደረጃ ላይ ከደረሰ በኋላ እንደዚህ አድርጉ ምናምን ምንድነው የሚጠቅም ልክ ነሽ እንዳልሽ ማድረግ አለብን ከኛ ይበልጥ ደግሞ ይብን በስርዓት ራሱ አታወራም አይደለ ከኛ ይበልጥ የሚሰማትና እሷ ነች የምታውቀው ለክትላንት ከነ አልፎ እንትን ትላለች የምትፈልገው ነገር ሲኖር ወይ ውሃ ስጠኝ ሞከረ ሌላ ቦታ
እስኪ ዶክተሩን ላውራውና ዶክተሩን እሱ ያውራውና አሁን የሚፈጥንበት መንገድ ካለ አለበለዚያ ደግሞ ከዚህም ውጪ ናሙናውን ቀድሞ ቶሎ ላይክ አሁን እዚህም ሀገር ውስጥ ሆነው እኮ አንዳንዴ 2-3 ቀን የሚፈጁ ምርመራዎች አሉ። አንድ ውጤት ለማየት አንድ ቦታ 30 ደቂቃ ይፈጃል፣ አንድ ቦታ 24 ሰዓት ይፈጃል፣ አንድ ቦታ እንደየህክምናው እስኪ ላውራውና ዶክተሩን የሚፈጥንበት ነገር ካለ እንዲያሳውቀኝ አይ ደግሞ ካልሆነ ቶሎ ሌላ ሊያደርሱ የሚችሉ ቦታ ካለ ድጋሚ ናሙናው መስጠት እንችላለን። ችግር የለም። እዛ ቶሎ ወደ መፍትሄው ማለት ላይክ እያየናት የሆነ ነገር እንደሆነ ፈልግ ቀላል በሽታ አይደለም። ነገ ስር ከሰደደ በኋላ መዳን ማትችልበት ደረጃ ላይ ሆኖ ያንተም የኛም ልፋት ከንቱ እንዳይሆን መድኃኒቱ እኮ አሁን በሽታው እንኳን ቢታወቅ እኮ ይሄን የተባለ ነገር በቃ ግምት ነው። ስለዚህ በቃ እርግጠኛ ለመሆን ተደጋጋሚ ምርመራ አድርገናል። ከዛም አልፎ ወደ ውጭ ከተላከ ወደ ውጭ የተላከው ውጤት ቶሎ ማወቅ የምንችልበት ለህክምናው ከባሰ ሰነታ ላይ ሙሉ ነገር ከተሰራጨ ምናምን በኋላ ማገገም ማትችልበት ደረጃ ላይ ምንም ትርፉ ድካም ነው የሚሆነው። እስቲ ለማንኛውም እንሂድ በቃ ይሻላል። ያው እንሂድና ያለው ነገር በቃ አንተ ግን በተቻለ መጠን ዶክተሩን በደንብ አውራው። እሺ በደንብ አውራውና ወይ ደግሞ ሌላ አማራጭ ላይክ አሁን በእርግጠኛ ካለንበት ሆስፒታል የተሻለ ሌላ ቦታ አለ ብለው አድቫይስ አያደርጉም የትኛውም ዶክተር። ግን ቶሎ በቃ ውጤቱ ታውቆ ቶሎ ህክምናውን መጀመር ስላለባት ምን ደረጃ ላይ ነው ያትና ዶክተር እርግጠኛ ለመሆን አው እዚሁ ታክ በህክምና ማግኘት ይችላል። ሜቢ ውጭም ሊባል ይችላል። እንደዛ ደግሞ ከተባለ ድንገት በዚህ 15 ቀን ውስጥ በዚህ 3 ሳምንት ውጭ ሄዳ ካልታከመች ብለው እንደገና ሌላ ጭንቀት ውስጥ ከምንገባ ካሁኑ ቶሎ ውጤቱ ታውቆ ማድረግ የምንችለው ነገር በሙሉ ብናደርግ ብዬ አስቤ ነው። በቃ ማንኛውም ምን ነው ሰው እዚህ ተከምነን